ነብሩም ሲያልፋት ቀስ ብላ ጥይቷን አወጣችና ለመተኮስ ሞከረች። ግን ጥይቱ ባዶ ስለነበር አልተኮሰበትም። እንደውም ነብሩ እንዲያያት አደረጋት። ቤላም ድጋሚ ስትተኩስ ተተኮሰ። ደንግጣ እየሮጠች ስለነበር ነብሩን አላገኘችውም። ነብሩም ተከተላት። እሷም ጠረጴዛ ስር ገባች። ጠረጴዛው ስር ሆና ግን ምንም የማያውቀው ወንድሟ ሶፋ ላይ ቁጭ ብሎ ቲቪ እያየ እንደሆነ አየችው። ደንግጣም ነብሩ ያለበትን ክፍል በር ዘግታ ወደ ወንድሟ ሮጠች። ከዛም ጎትታ ልትወስደው ስትል በጥፊ መታት። ነብሩም የጥፊውን ድምጽ ሰምቶ ሮጦ በሩን ሰብሮ ገባ። ቤላም ደንግጣ ሮጣ ሄዳ እቃ ክፍል ገባች። ከዛም ካውያውን አንስታ መስኮቱን ሰበረችው። ነብሩም በሩን ሰብሮ ሲገባ ባለቀ ሰዓት ያለምንም ማንገራገር ቤላ ዘለለች። ከዛም መኪና ውስጥ ገብታ ልትነዳ አለችና ዞራ ቤቱን አየች። ከወንድሟ ጋር ያሳለፈቻቸው ጥሩ ጊዜያት ትዝ አሏት። በጣም አዘነችና ማለቀሰች። ወንድሟን ጥላ መሄድ እንደሌለባት ወሰነች። እዛ ቤላ ፍርሃቷን አሸንፋ ራሷን አረጋግታ ከመኪናው ወጣች። ከዛም በመስኮቱ በኩል መልሳ ገባች። ጥይቷንም አነሳች። ብላም ነብሩን መፈለግ ጀመረች። እንዳድል ሆኖ ወንድሟ ደና ነበር። ፈርቶ አንድ ጥግ ስር ተደብቆ ነበር። ቤላም ክፍሏ ይዛው መጣች። ሻማ አበራች። መጥረጊያ አገኘች። ሰበረችው። ጫፉ ላይ ጨርቅ አስራ አልኮል ደፋችበት። እሳቱን እንደ መብራት ይዛ ወንድሟን ከኋላ አርጋ ወደ ዕቃ ቤት መሄድ ጀመረች። ልክ ዕቃ ቤት ስትደርስ ነብሩ ከላይ ዘሎ መጣባት። በእሳቱ መታችውና ዞር አረገችው። ነብሩን በንዴት ሲያያት ጥይቷን አንስታ ተኮሰችበት። ግን ጫፍ ላይ ስለነበር የተኮሰችው ቆሰለ እንጂ አልተጎዳም ነበር። ነብሩ በጣም ተናደደ። ቤላም ወደ ኋላ ማፈግፈግ ጀመረች። ነብሩም ወደ እነሱ መጠጋት ጀመረ። ወንድሟን ወደ ኪችን ሂድ አለችው። ነብሩን በንዴት ወደ እሷ ሲዘል ፍሪጅ ውስጥ ገቡና በሩ ተዘጋ። ነብሩ ምንም ቢታገል የፍሪጁን በር ሊከፍተው አልቻለም። እህትና ወንድም ፍሪጅ ውስጥ ተጣብቀው ከነብር ጥቃት ለማምለጥ መሞከር ጀመሩ። በሚቀጥለው ቀን ቤላ ፍሪጁን ቀስ ብላ ከፈተች። ሰላም እንደሆነ ካረጋገጠች በኋላ ወንድሟን አስወጥታ ለመሮጥ ተዘጋጁ። ከዛ ግን የእንጀራ አባታቸው ጥይት ይዞ መጥቶ አገኙት። የሚገርመው ነገር ግን እንጀራ አባታቸው ደና እንደሆኑ ሲያይ ምንም ደስ አላለውም ነበር። ከዛም የእንጀራ አባታቸውን ትክክለኛ ማንነት ማየት ጀመሩ። ቀስ ብሎ በሩን ዘጋው። ነብሩ ካልገደላቸው እሱ ሊገላቸው ተዘጋጅቶ ነበር። ሬሳቸውን ለመውሰድ ነበር የመጣው። ያላሰበው ነገር ተከስቶ እነሱ በህይወት አሉ። እናም ራሱ ሊገላቸው ሲል ነብሩ ዘሎ ላዩ ላይ ወጣ። ነብሩ እንጀራ አባታቸውን ሲበላ እህትና ወንድም በሰላም ከቤታቸው ወጡ። ይህን አስጨናቂ ሌሊትም ተገላገሉት። ፊልማችን እዚህ ጋር ያበቃል።